አንድ ሰው ይውላችሁ መመንፈቅ ሲጀምር መጀመሪያ ጸብ የሚከፍተው ከመቤታችን ጋር በቃ አንድ ሰው ይውላችሁ ከመቤታችን ጋር ጸብ ከፈጠረ ወንድሜ እግዚአብሔር ይሁን በሉት። እኔ በጣም ማዝነው የፕሮቴስታንቱ ዓለም በተለይ ታድሶ ኢየሱስን ተቀበል ይላል። እንዴ እኛ እኮ ኢየሱስን የተቀበልነው እኮ ከድንግል ማርያም እጅ እኮ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው። የሚመረው ካለ መናፍቅ በደንብ አስተጋብታችሁ ንገሩት እሺ። በተለይ ይሄ የሚመረው ትውልድ አለ። በተለይ ይሄ መጽሐፍ እንዴት ሆኛ አግኝቻለሁ። አንድ የምንፍቅና ውስጡ ጥርጥር መቤታችን ሊሆነ ጥርጥር ያለው ሰው ካለ ይሄን መድኃኒት ስጡት። ልክ እንደ ኮሶ በጥጦ ያስወጣለታል። ይሄን ትውልድ የሰሩ ገድላት ናቸው። ይሄን ትውልድ የሰሩ ድርሳናት ናቸው። የትናንት ታሪክ ያነብና ተክልዬ ለመሆን የሚያስብ ትውልድ ይፈጠራል። ሰማዕታት ከከፈሉት ዋጋ ቀጥሎ በቤተ ክርስቲያን ታሪክ ውስጥ ትልቅ ዋጋ የከፈሉ ሰማዕታት መጽሐፍቶቻችን ናቸው። ኢትዮጵያ ጋር በየታሪኮች ውስጥ አንድ የማይረግ ገሌን ገደሉ ካህን ገደሉና አጠገቡ ላይ መጽሐፍትን አቃጠሉ የሚል ነገር አለ። ስለዚህ ምንድን ነው እኛ ያልገባን ነገር አለ ማለት ነው። ሐዋርያት ባያስተምሩ ይኖረው ድንግል ማርያም ሰው አትመስለኝም ነበር ብሏል። ለምን ሲል ንጽሕና ድንግልና ቢከብደው። አባ ዮሐኒ ዘአክሱም ኢየሱስ ሞዐ ዘሐይቅን ተክቷል። ኢየሱስ ሞዐ ዘሐይቅ አባ ተክለ ሃይማኖት ዘኢቲሳን ተክቷል። የቆብ አባታቸው አባ ተክለ ሃይማኖት ጻድቁ አቡነ ተክለ ሃይማኖት 12 ደቀ መዛሙርቱን ተክተዋል። ሊቅን ይተካል፣ የመጽሐፍ መምህርን ይተካል። ድንግል ማርያምን የተካት ግን የለም። ሰው የወላችሁ በአንድ ኩላሊት መኖር ይችላል፣ ያለ ድንግል ማርያም መኖር ግን አይችልም። ከድንግል ማርያም ላይ ኃጢአት ከማግኘት ይልቅ ይላል ከዲያብሎስ ላይ ጽድቅ ማግኘት ይቀላል ይላል። ትሕትና ጠረን፣ የድንግልና ጠረን፣ የመሰበር ጠረን፣ የዝምታ ጠረን፣ የደግነት ጠረን፣ የርኅራኄ ጠረን፣ ይሄ ነው ጠረኗ የሷ። ለዚህ እኮ ነው ሊቁ ምን አለ ቅዱስ ያሬድ ድንግል ማርያም ማናት ካልከኝ ይላል